ፈዕለም አነሁ ላ ኢላሃ ኢለላህ እወቅ ከአንዱ ከአላህ በስተቀር ሌላ ማንም አምላክ የለም። የመጀመሪያው እውቀት ይሄ ነው። የትእዛዛት ሁሉ ፊተኛይቱና መጀመሪያዊቱ ምንድነች? አብርሃም እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው አይደል? ይሄን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ አስተምሮታቸው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቡኒየል ኢስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ እስልምና በአምስት ዋና ዋና መሰረቶች የተመሰረተ ሃይማኖት ነው ካሉ በኋላ የመጀመሪያው ምንድነው መሰረቱ? የእስልምና ሃይማኖት አምላክ አንድና ብቸኛ ነው፣ ለእርሱም በፍጹም አጋር የለውም ብሎ ማመን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ የመን ሰዎችን ሰሃቦቻቸውን ባልደረቦቻቸውን እንዲያስተምሩ በላኳቸው ጊዜ ምን ብለው አዘዟቸው? ያ ሙዓዝ ኢነከ ተእቲ ቀውመን ሚን አህሊል ኪታብ ፈልየኩን አወል ማ ተድዑሁም ኢለይሂ አን የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። ሙዓዝ የሚባለውን ሰሃባቸውን ወደ የመን ሂድና አስተምር ብለው ላኩት። በላኩት ጊዜ ምን አሉት? ሙዓዝ ሆይ ወደ የመን ስትሄድ ጊዜ እዛ ቦታ ላይ አይሁዲዎችና ክርስቲያኖችን ታገኛለህ። አደራ የመጀመሪያ የምትጠራባቸው ጥሪ ከአንዱ ከአምላክ በስተቀር ሌላ ማንም አምላክ እንደሌለ አስተምራቸዋል። ታየ አምላክ አንድም ሶስትም እንዳልሆነ ከእርሳቸው ትማራለህ። አንድ ብቻ እንደሆነ ከእርሳቸው የምትማረው አንድ አምላክ የአንድ አምላክ ዘላለማዊ እንደሆነ ትማራለህ። በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞቷል ብሎ አምላክ አይገለጽም በፍጹም። ወተወከል ዐለል ሐይ አለዚ ላ የሙት በማልሞተው ዘላለም ህያው በሆንኩት በእኔ በአምላካችሁ በአላህ ላይ ተመኩ እያለ ይናገራል። ስለ ራሱ ሲነግረን ምን ይላል? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። እኔ አምላካችሁ አላህ ማለት ያ በስተቀር ሌላ ማንም አምላክ የሌለ ብቸኛ የሆንኩት ካለ በኋላ አልሐይ ይላል፣ ዘላለማዊ ህያው የሆንኩኝ እያለ ይናገራል። ወልሙሕይ ከዛሊከ ሊዒባዲሂ ለባሮቹ ህይወትንም የሰጠ የሆነ ነው እሱ ታላላ። ሌላው ነገር ያ አምላክ መለኮት ብቻ እንደሆነ አስተምረውሃል። ከተማራለህ ከነብዩ ሰለላሁ ዐለይሂ ወሰለም በመለኮትነቱ ላይ ሰውነት የለበትም ብለውናል። መለኮት ብቻ ነው፣ ለዘላለም አይለዋወጥም። አምላክ የመለዋወጥ ባህሪ ያላቸው ፍጡር ናቸው። መጀመሪያ የሉም ነበር፣ ካለመኖር ወደ መኖር አመጣቸው አምላክ። ከዚያ በኋላ ከዚያ ይገድላቸዋል፣ ከዚያ ያስነሳቸዋል፣ ይለዋወጣሉ። አምላክ ላይ ይሄ ባህሪ የለም። እርሱ ፈጣሪ ነውና ከፍጡር ጋር በፍጹም አይመሳሰልም። እርሱ ዘላለም መለኮት ብቻ ነው፣ በመለኮትነት ላይ ሰውነት የለበትም። አምላክም ነው ሰውም ነው አምላክ ተብሎ ይገለጽበታል። አነ ረቡ ላ አተገየር እኔ የማልለዋወጥ አምላክ ነኝ እያለ ይናገራል። ይህ ነው እና ሌላው የምትማረው አምላክ በእርሳቸው በኩል ያወረደውን ህግና ስርዓት ለእርሱ ብቻ አምልኮ መፈጸም እንዳለብህ ያስተምረዋል። ከእርሱ ውጭ ለሌላ ለማንም አታመልክም። ገብርኤልንም ሆነ ሚካኤልን፣ ማርያምን፣ ማንኛውንም ጻድቅ መላእክትን ቢሆን ነቢያትን ቢሆን በፍጹም ለእነርሱን አትጠራቸው። ገብርኤል አንተ ጠብቀኝ አትለው፣ ሚካኤል አንተ ጠብቀኝ አትለው። አንዱን አምላክ ብቻ ተጣሩ ብለው አስተማሩ። ይህን ትማራለህ ከእርሳቸው። ትልቁ የተማርነው መሄድ ነው ታላርም እና ይህ ነው። ወደ ነቢያት መንገድ ነው የሚጠሩት እርሳቸው። አላህ በቁርአን ላይ ሲመሰክሩላቸው ምን አለ? በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላቸው የመጣው ቀደምት ነቢያትንም አረጋግጧል ይላል። አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ ኤልያስ ጻድቅ ነው፣ ኤልሳ ጻድቅ ነው። እንዳለ እነዚህ ነቢያቶች ሁሉ ጻድቆች ናቸው። ሙሴ ጻድቅ ነው፣ ልክ እንዲሁ መሲሁም ጻድቅ ነው፣ ዘከርያስ ጻድቅ ነው፣ ዮሐንስ ጻድቅ ነው። እነዚህ ሁሉ ቀደምት ነቢያት አምላክ መርጦ ለሰው ልጆች አርአያ አድርጎ የላካቸው ጻድቆች ናቸው። የነዚህን መንገድ ነው ነቢ ሰለላሁ ዐለይሂ ወሰለም ይዘው የመጡትና አንዱን አምላክ እንድታመልኩ የሰበኳችሁ። አምላክ አንድም ሶስትም ነው ከሚለው ውጡ፣ አምላክ ወለደ፣ ተወለደ፣ ሞተ፣ ተገደለ፣ ተሰቀለ፣ ከዚህ ውጡ ብለው ሊያስተምረው የመጡት ማለት ነው። እሺ ጨምር። በእኔና በእናንተ ላይ የሚፈረደውን አላውቅም ብሏል ነቢዩ መሐመድ። የሚፈረደውን አላሉ ስለወደፊት ስለሚሆነው ነው ማለት ስለ ራእይ እየተናገረ ነው። አንቀጹ ምን ይላል መሰለህ? ሱረቱል አሕቃፍ ላይ ይገኛል። አሁን የጠየቀው ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም ኢን አተቢዑ ኢላ ማ ዩሓ ኢለየ ወማ አነ ኢላ ነዚሩን ሙቢን ይላል። ስለሚፈረደው አይደለም የሚለው ስለሚፈረደው ስለወደፊቱ በደንብ ያውቃሉ፣ ነግረውናል። የሚገርመህ እዛው ላሉት ባልደረቦቻቸው አንተ የገነት ነህ፣ አንተ የገነት ነህ እያሉ የወደፊት ፍርዳቸውን ይነግሯቸው ነበር። አቡበክር ስድቅ ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና። አቡበክር የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዑካሻ የገነት ነህ፣ ቢላል የገነት ነህ፣ አይሻ የገነት ነሽ። ያው ስለ ትውልዳቸው በደንብ ያውቁ ነበር፣ ይነግሯቸው ነበር። ስለ ራሳቸው ሲያውቃሉ ወይ ከተባለ አዎ ያውቃሉ። አነ አወል መን የስተፍቲሕ ባበል ጀና የውመል ቂያማ አሉ። የትንሣኤ ቀን የገነትን በር እኔ ነኝ የማስከፍታት ብለው ቃል በቃል ተናግረዋል። ስለ ወደፊት በደንብ ያውቃሉ፣ ተነግሯቸዋል ይሄ ነገር ሁሉ።
በገነት ላይ ትልቁ የገነት ክፍል ፍርደውስ የሚባል ነው አሉ። በእርሱ ውስጥ ደግሞ ወሲላ የሚባል አለ። ያ ደግሞ ለአንድ ሰው የተዘጋጀ ነው። የዚያም ባለቤት እኔ ነኝ አሉ። አነ አወሉ መን የድኹሉ ልጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ አሉ። ስለኛ አስተናግረዋል ወይ? አዎ። ነሕኑ ልአኺሩን አሳቢቁን፣ በዚህ ዓለም ላይ በመምጣት የመጨረሻዎቹ ትውልዶች እኛ ነን አሉ። በገነት በቀጣዩ ዓለም ግን ቀዳሚ ገነት የምንገባው እኔና እናንተ ትውልዶች ነን ብለዋል። ኩሉ እመቲ የድኹሉን ልጀና አሉ። የእኔ ትውልድ ሁላችሁም ገነት ትገባላችሁ፣ ኢላ መን አባ እምቢ ያለ ሲቀር አሉ። አያቸዋል። ወደፊት ወዴት እንደምንሄድ የእኛንም የእርሳቸውንም ያውቃሉ። ይሄን ነገር ተናግረዋል። ገብቷል። ይሄን አምላክ ያሳውቋቸዋል። ታዲያ እዛ ላይ አንቀጹ እየተናገረው ስለ ፍርድ ሳይሆን ስለ መለኮታዊ ራእይ ነው። አንድ ነቢይ ራእይ ሳይወረድለት በፊት የሚወረደውን ያውቃል አያውቅም? አብርሃም አያውቅም አይደለ? አይደል? ወደፊት አድርግ የሚባለውን ነገር አያውቅም። አምላክ ሲያወርድለት ጊዜ ነው ያን ነገር የሚያውቀው አይደለ? አዎ ያን ነው። ስለዚያ ነው እየተናገረ ያለው። አውድንም ላሳይህ አንቀጹን ራሱ ስለ ራእይ እንደሆነ ስለሚወረድላቸው ቃል እንደሆነ እዛው ላይ ይናገራሉ። ስለ ገነት ስለ ገሃነም አይደለም። ይሄን ያሉበትን ቦታ ሰዎች የሚነግሯቸውን ላሳያቸው። ሱረቱል አሕቃፍ ላይ ይገኛል። ቆይ ላሳይህ። ያው እና እዚህ ጋር ነው። ያው እና እዚህ ጋር ይታያል። በደንብ እዚህ ተከታተሉ። ምን ይላል? ከመልእክተኞች ቢጤ የሌለኝ አይደለሁም ይላል። ማለት ስለ ነብያት እየተናገሩ ነው። የማለት እኔ አዲስ የመጀመሪያው ሰው አይደለም፣ የመጀመሪያው ነብይ አይደለሁም። ከኔ በፊት በርካታ ነብያት አልፈዋል እያሉ ነው። በእኔም በእናንተም ላይ ምን እንደሚሰራም አላውቅም አሉ። ስለምንድን ነው የሚሰራም የሚለው ቀጥሎ ተናገረ። ወደ እኔ የሚወረደውን እንጂ ሌላን አልከተልም። ስለሚወረደው ራእይ ስለዚያ እየተናገሩ ነው ነቢ ሰለላሁ ዐለይሂ ወሰለም። ወማ ይፈዕሉ ቢ ወላ ቢኩም፣ በእኔም በእናንተም ላይ ምን እንደሚሰራ አላውቅም ካሉ በኋላ ምንድን ነው ይህ ነገር እየተናገሩ ያሉት? እንደሚሰራ መቼም ሲባል ስለ ወደፊት ነው አይደል? እሺ ስለ ወደፊት ነው፣ ችግር የለውም። ያ ግን ስለምንድን ነው? ራእይ ስለሚወረደው ራእይ ነው። ገብታችኋል አይደል? ወደ እኔ የሚወረደውን እንጂ ሌላን አልከተልም። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም ማለት ከነቢያት መካከል እንጂ ሌላ አይደለሁም ነው። ወማ አነ ኢላ ነዚሩን ሙቢን፣ ግልጽ አስፈራሪ የሚሉት ከገሃነም እሳት ያስፈራራሉ፣ በገነት ያበስራሉ። የነቢያት ስራ ነው ይሄ። እኔ ከነዚያ እንጂ ሌላ አይደለሁም ነው። ስለዚህ የሚናገረው ስለሚወረድላቸው ራእይ፣ ወደፊት ስለሚመጣው ራእይ እኔ አምላክ ሲያወርድልኝ ጊዜ እንጂ ከእናንተ ተለይቼ አሁን ቀድሜ የማውቅ አይደለሁም እያሉ እየተናገሩ እንጂ ስለ ገነትና ስለ ገሃነም አይደለም። የገነትና የገሃነም መሆናቸውን በደንብ አድርገው እርሳቸው ተናግረዋል። እኔ የገነት ነኝ ብቻ ሳይሆን የገነትን በር የማስከፍታት እኔ ራሴ ነኝ ብለው ቃል በቃል ተናግረዋል። እሺ ደግሞ አንድ ልጨምር። በሰማይ ቤት ለአንድ ወንድ 72 ሴቶች ይቀርባሉ ይላል። ደግሞ ስህተት ነው። እንደው ሐዲሱን በመጀመሪያ ለሸሂድ ነው የሚለው። ሸሂድ ማለት ሰማዕት ነው የሚለው። ወደ ሐዲሱ ደረጃ ምናምን ማብራሪያውን እመጣለሁ። ወደዛ ሳልመጣ ግን እንደው የሚለው ምንድን ነው? ለሸሂድ 5 ኺሳል ነው የሚለው። ለሰማዕት ሰው 5 የተለዩ ስጦታዎች አሉት ይላል። ሸሂድ ማለት ሰማዕት ሆኖ በጦር ሜዳ ላይ እየተፋለመ ሳለ የተገደለ ማለት ነው። ገብቶሃል አይደለ? ታዲያ ሁሉም ሙስሊም በጦር ሜዳ ላይ ነው እንደሚሞተው? ኧረ አይደለም። እንዳውም አብዛኛው በጦር ሜዳ ላይ የማይሞት ነው፣ በአልጋ ላይ የሚሞት ነው። ታሞ አይደለ? ስለዚህ ሙስሊሞች በ72 ያገኛሉ ወይ ሲላችሁ የመጀመሪያው መልስ ይሄ ነው። አይደለም፣ ለሰማዕት ነው የሚለው። ገብታችኋል አይደል? ለሰማዕት ነው የሚለው አንደኛ እሱ ነው። ሁሉም ሰው ሰማዕት ሆኖ ይሞታል? ኧረ በፍጹም አይደለም። ስለዚህ እሱ አይደለም። እሺ እንደው ሐዲሱ ሶሒህ ነው በሚለው እንምጣ፣ ለሰማዕት በሚለው እንምጣና ለመሆኑ 72 ሲባል 72 ሚስት እንደዚህ በቁጥር ደረጃ እየተገለጸ ነው? አላ አይደለም፣ ግነትን ለመግለጽ ነው። አልኢማም ኢብን አልቀይም ረሒመሁላህ ተዓላ ይህ ግነትን ለመግለጽ ነው ብለው ተናግረዋል። ለምን ይሄን አልክ ካላችሁ፣ ምክንያቱም የመጽሐፎቹ የሱና የሐዲሶች እናት የሆኑት ቡኻሪና ሙስሊም ላይ አታገኙትም። ይሄን የት ነው የምታገኙት? ቡኻሪና ከሙስሊም ውጭ በሆኑ ሐዲሶች ላይ ነው። እነ ትርሚዚ ላይ ነው፣ እነ ነሳኢ ላይ ነው። እሺ ቡኻሪና ሙስሊም ላይ ስንት እንደምታገቡ የተገለጸ ነገር አለ ወይ? አዎ አለ። ስንት ነው? ከፍተኛ 2 ብቻ ነው አንድ ሰው በጀነት ውስጥ የሚያገባው። ቦታል አይደለ? ስለዚህ የሐዲስ 72 ያለው ወደዚህ ግንዛቤ ይመለሳል። አንድ ሰው 72 ሲል ጊዜ ግነትን ለመግለጽ እንጂ በዛ ከተባለ 2 ብቻ ነው የሚያገቡት። ግነትን ለመግለጽ ነው። አላህ እንዲህ አይነት ቃላት ቁጥሮችን ይናገራል በቁርአንም ላይ ራሱ በሱረት ተውባ ላይ እስተግፊር ለሁም መውላ ተስተግፊር ለሁም ኢን ተስተግፊር ለሁም 70 መረተን ፈለን የግፊር አላሁ ለሁም ይላል። ስለ መናፍቃን እየተናገረ ሙሐመድ ሆይ ለነዚህ ለካህዲያን ለመናፍቃኖች ምህረት ብትለምነኝ እንደው 70 ጊዜ ብትለምነኝ አልምርላቸውም ይላል።
71ኛ ቢለምኑት ይምራል ማለት ነው? ላ አይደለም። ግነትን ለመግለጽ ነው ሰባ እያለ የሚገልጸው። ለምሳሌ አንድ ሰው የሆነ ነገር አደረግና እንዳው ይሄ ሰው 1000 ጊዜ ቢናገር አላምነውም ልትል ትችላለህ። ምንን እየገለጽክ ነው? 1000 ጊዜ ቢናገር ስትል ግነትን ለመግለጽ ነው። አንድም ቢናገር አልሰማውም እያልክ ነው። ገብቶሃል አይደለ? እንዲህ አይነት ቃላቶችን ነው ሐዲስም ስለዚያ እየተናገረ ነው ብለው ኢማም ኢብኑል ቀይም ረሒመሁላህ ተዓላ ፈተውት። ገብቶሃል አይደል? ስለዚህ ግነትን ለመግለጽ የተገለጸ እንጂ በቡኻሪ እና በሙስሊም ላይ አንድ ሰው ሁለት ብቻ እንዳውም ያም መጀመሪያ ጀነት ለሚገቡ ደረጃቸው ከፍ ላሉ ሁለት ብቻ ነው የሚኖራቸው ብለው የተናገሩት ነው። ይሄን ሐዲስ ላሳያቸው። ሁለት ብቻ የሚለው ቡኻሪ እና ሙስሊም ሶሒህ እንጂ ሌላ የማይቀበሉ የሐዲስ እንትኖች እነሱ ጋር ሁለት ብቻ የሚለው ነው። ይሄ ነው። አንዴ ላሳያችሁ። እሱ አወሉ ዙምረቲን ተድኹሉ ኢለል ጀና أول زمرة تدخل إلى الجنة أول زمرة يا نزقتها قاعدين ثلاث من إلى الزقة أول زمرة تدخل الجنة على صورة القمر ليلة البدر والذين على إثرهم كأشد كوكب إضاءة قلوبهم على قلب رجل واحد لا اختلاف بينهم ولا تباغض لكل امرئ منهم زوجتان. يا سلام. يا مجمرة جنة لم يجابوش أفروج كالبوها لا يمجمرة كلاميوشو سنتنا من راحتوا على لا ياندنا تقول أن نرسو ولا تمستبتش على تقول اليوم لا سيأتشو عندي يتايشون هيك زوجتاني ሁለት ሚስት ብቻ ይላል። እሺ ይሄን ወደ አማርኛ እንቀይረው። ጎግል አለይሂ ሰላም በትክክል ከተረጎሙት እስኪ እንመልከታቸው። ለእያንዳንዳቸው ሁለት ሚስቶች አሏቸው ይላል። አብርሃም እያየህ ነው? አብርሃም ይታያል? አዎ እያየሁ ነው። አዎ ስለዚህ ይህ ያው ቡኻሪ ላይ የታገኘዋለህ 3246 ላይ ሙስሊም ላይ 2834 ላይ ታገኘዋለህ። ስለዚህ አንድ ሰው በዛ ከተባለ እንደ ሁለት ሊያገባ ይችላል እንጂ 72 የሚለው እሱ ግነትን ለመግለጽ ነው። ግነትን ለመግለጽ ነው። እሺ ለምሳሌ ሸሃድ የሆነ ሰው ሁለት ሚስት ካገባ ጀነት ውስጥ ልጅ ወልዳሉ? ላ ጀነት ውስጥ ልጅ መውለድ የሚባል ነገር የለም። ነገር ግን ሰውየው ከፈለገ የዛኔ ከፈለገ ክፉ ነገር አትጠይቅ እንጂ በጀነት ውስጥ ትሰጣለህ ተብሏል። ገብቶሃል አይደለ? ለምሳሌ በጀነት ውስጥ አንተ ሰው መግደል እፈልጋለሁ ብትል ይሰጥሃል? አይሰጥም። ክፉ ነገር ነውና። ልጅ መውለድስ ክፉ ነገር ነው? ላ ክፉ ነገር አይደለም። ስለዚህ ሰውየው መጥቶ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠየቃቸው። በገነት ውስጥ መውለድ እንደሌለ ተናግረዋል። ነገር ግን እንዴት ነው ብፈልግስ አላቸው። በከፈለክ ይሰጥሃል አሉት። ነገር ግን ያን ራሱ ሲገልጹ እንደ ምድራዊ እንዳልሆነ ገለጹ። መረገዙ መወለዱ ልጁ መቆሙ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ 9 ወር የምጠብቀው ነገር አይደለም ማለት። ከፈለክ አንተ ደስ ካሰኘህ ልጅን ማየት በመውለድ ትሰጣለህ። ጥሩ ነገር ነው። መጥፎ ነገር ቢሆን አትሰጥም። ገብቶሃል አይደለ? ራሴን ላጥፋ ፍቀድልኝ ብትል አይፈቅድልህም። ራስን ማጥፋት መጥፎ ነገር ነውና ሰውን ልግደል እንዳው ፍቀድልኝ አንዱን ሰው ልግደል የገነት ሰው ብትል አይሰጥህም። ክፉ ነገር የለም በገነት ውስጥ። መልካም ነገር እስከጠየቅ ድረስ ግን ትሰጣለህ የምትፈልገው። አንተ በምድር ላይ ደስ የሚያሰኝ ይሄ መኪና አይነት አለ። ያን መኪና ጠራህና በቃ ይሄ ነገር እፈልጋለሁ ካልክ ከፊትህ አላህ ያሳያል፣ ያንን ይሰጣል። የምትፈልገው ጸጋ በጀነት ውስጥ አለለ። ወለኩም ፊሃ ማ ተሽተሂ አንፉሱኩም አለ። ነፍሳችሁ የምትፈልገው ሁሉ በገነት ውስጥ አለላችሁ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። እሺ ስለዚህ ሸሃድ የሆነ ሰው ብቻ ነው ማለት ነው በጀነት ውስጥ ማግባት የሚችለው አይደለም። ማንኛውም ሙስሊም ያገባል እኮ ግን 72 ስለሚለው ነው። የሚለው ይቅርታ አዛና ነው በቃ እና ለሸሂድ ነው የሚለው እሱ ራሱ ሁለት ብቻ። ለማንኛውም ሰው ሁለት ማን ነው? መጀመሪያ ገነት ለሚገቡ ሰዎች ነው ሁለት የተባለው ራሱ መጀመሪያ ገነት ለሚገቡ ነው። እና ሁሉም ያገባሉ። አልጀነቱ ለይሰ ፊሃ አዕዘብ እሱ እነሱ ብቻ ነው ወይ የሚያገቡት የሚለው አይደለም። በጀነት ውስጥ ላጤ የለም። በጀነት ውስጥ ላጤ የለም። ሐታ አየህ እዚህ ሳያገቡ የሞቱ ሴቶች ራሱ እዛ አላህ በጀነት ውስጥ ወንድን ይፈጥርላቸዋል። በጀነት ውስጥ ሴት ብቻ ነው ወይ? ሴት ብቻ አይደለም። ማን ያለው? ያለው ሴት ያላቸው ለወንዶች ለሴቶችስ? አዎ ለወንዶች ለሴቶችም ከወንድ ይፈጠርላቸዋል በጀነት ውስጥ።
ለወንዶች ለሴቶች ይፈጠርላቸዋል። ሳያገቡ የሞቱ ነፋሉ አይደለ? እነዚህ ሴቶች አላህ ስብሓነሁ ወተዓላ ወየኽሉቁ ሊልጀነቲ አህለን አሉ። ለገነትም ነዋሪዎችን ይፈጥራል በገነት ውስጥ ብለው ተናግረዋል። እና ስለዚህ ይሄ በጀነት ውስጥ ያገባል ሲባል ጊዜ ሸሂድ ብቻ አይደለም ሁሉም ናቸው። ይህን ይመስላል አብርሃም። እሺ አመሰግናለሁ። እሺ السلام عليكم. ወአለይኩም ሰላም ወረሕመቱላሂ ወበረካቱ።